ውድ የሰላም ለኪ ሚዲያ ተከታታዮች እንደምን አላችሁ? ሰላም ለኪ ሚዲያን መርጣችሁ ስለምትከታተሉ በልዑል እግዚአብሔር ስም እያመሰገንን በዛሬው ዕለት ሁለት ርዕሰ ጉዳዮችን ይዘንላችሁ መጥተናል። እስከ መጨረሻው እንድትከታተሉ እንጋብዛለን። ሰላም ለኪ ሚዲያን እስካሁን ሰብስክራይብ ያላደረጋችሁ አላችሁ? በሉ አሁን ሰብስክራይብ አድርጉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የመጀመሪያው ርዕሰ ጉዳይ ስለ ጾመ ገሃድ የምንነጋገር ይሆናል። ጾመ ገሃድ ሀ የሌለበት ጋድ ብቻ ሲሆን ልዋጭ ማለት ነው። ምትክ፣ ፋንታ፣ ስለ ተብሎ ይተረጎማል። ገሃድ ገሃደ ወይም ግህደ ይልና በግዙ ይወጣል። እሱም ትርጉሙም ገሃድ ሲል ግልጥ ማለት ነው። ገሃደ ታየ፣ ተገለጠ ስለሆነ ስለዚህ ገሃድ ሲል ግልጥ ማለት ነው። ፍትሐ ነገሥት ፍትህ መንፈሳዊ አንቀጽ 15 ቁጥር 567 ጀምሮ ስታነቡት ጾመ ድራረ ልደት ወድራረ ጥምቀት ብሎ ያስቀምጠዋል። ይህም ማለት የልደት ዋዜማና የጥምቀት ዋዜማ ጋድ የሚባል ጾም እንዳለ አባቶቻችን ያስተምራሉ ማለት ነው። ይህን ደግሞ መጾም ይጠበቅብናል። ስለዚህ የልደትም ጋድ አለው፣ የጥምቀትም ጋድ አለው። ይህንም ደግሞ በፍትሐ ነገሥት ብቻ ሳይሆን በስንክሳር መጽሐፍ በተለይ በጥር 10 ስታነቡት የልደትም የጥምቀትም ጋድ እንዳለው አባቶቻችን ያስተምራሉ ማለት ነው። ስለዚህ ጋድ የረቡዕና የዓርብ ልዋጭ ወይም ፋንታ ወይም ምትክ ሆኖ ተሰርቶልናል። በጌታችን በመድኃኒታችን በኢየሱስ ክርስቶስ የልደት በዓል፣ የጥምቀት በዓል በሁለቱም በዓላት ረቡዕም ቢውል ዓርብም ቢውል አንጾምም ማለት ነው። አንጾምም ማለት እንበላለን። እንዲሁም የጥር 10 ስንክሳር ምን ብሎ ነው የሚያስቀምጠው? የጌታችን የመድኃኒታችን የኢየሱስ ክርስቶስ ታላላቅ በዓል አበይት በዓላት ናቸውና ይላቸዋል። የሰው ልጅ ደስታው፣ የሰውነቱ ተድላ፣ የሰውነቱ ደስታ በመብል በመጠጥ ላይ የተመሰረተ ነው። ይሄም ብቻ አይደለም። ለሰውነታችን በምንበላው በምንጠጣው ብቻ ሳይሆን ለነፍሳችንም ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱን የሚበላ የሚጠጣ አድርጎ ያቀረበልን መብል መጠጥ የሚያዋድድ መብል መጠጥ የሚያፋቅር ስለሆነ ስለዚህ ለስጋችን የዕለት እንጀራችንን ስጠን፣ ለነፍሳችንም እንደዚሁ የዕለት እንጀራችንን ስጠን እያለን ሁለቱንም እንማጸናለን። ለስጋችን የሚሆነውን ምግቡን፣ እንጀራውን፣ ዳቦውን፣ አትክልቱን፣ ፍራፍሬውን እግዚአብሔር ይሰጠናል። በእሱም እየበላን እየጠጣን ደስታ እናደርጋለን። ስጋውን በሬውን እያረድን ፍየሉን እያረድን በሬውን እንዲሁ አርደን አወራርደን እንመገባለን። ይህም ደግሞ መብላት ባለብን ጊዜ ደስታ ማድረግ ባለብን ጊዜ ሰውነታችን በዚህ ተድላ ደስታን ያገኛል። የዕለት እንጀራ የተባለውን ቅዱስ ስጋውና ክቡር ደሙን በልተን እንደዚሁ ደስታን እናገኛለን። ስለዚህ በሚባል ጾም አዘናት እነ ነህምያም የኢየሩሳሌም ቅጽሮች ፈርሰው ባያቸው ጊዜ ቅጽሮቿ ፈርሰው በእሳት ጋይተው በእሳት ተቃጥለው በተመለከተ ጊዜ እንደምንመለከተው በመጽሐፈ ነህምያ ምዕራፍ 1ን በተለይ ማንበብ ትችላላችሁ። ምን እንዳደረገ ታስታውሳላችሁ። አልቅሷል። እነ ቅዱስ ዳዊትም እንደዚሁ ኃጢአት ሰርቶ በበደለ ጊዜ ንስሐ ገብቶ አልቅሷል፣ አንብቷል። ስለዚህ ጾም የማንባት የለቅሶ የሐዘን ጊዜ ነው። እንደገና ደግሞ ሲፈሰክ ደስታ የምናደርግበት ጊዜ ነው ማለት ነው። መብላት እንችላለን። ነገር ግን በዋዜማው ጾመን ነው፣ ዝም ብሎ አይበላም። በነገራችን ላይ ቅድስት ቤተክርስቲያናችን ስርዓት አላት። ስለዚህ በዋዜማው እንጾማለን። በልደት ዋዜማም እንጾማለን፣ በጥምቀት ዋዜማም እንጾማለን። በልደት ዋዜማ ለምሳሌ አሁን በዚህ ዓመት ረቡዕ 29 ሆኗል። ማክሰኞ በዋዜማው እንጾማለን ማለት ነው። ስለዚህ ጾመ ገሃድ በዋዜማው እንጾማለን ማለት ነው። የልደት ከጾም ላይ ጾም እንዴት ይደረባል? የነቢያት ጾም በራሱ ጾም ስለሆነ እንደገና እንዴት ይደረባል ብለው ይናገራሉ። ለምሳሌ የእመቤታችን የቅድስት ድንግል ማርያም የፍልሰታ ጾም ብለን እንጾማለን። የፍልሰታ ጾም እስከ ነሐሴ 1 እስከ 16 እንጾማለን። ስለዚህ ይህን ስንጾም ረቡዕና ዓርብንም እኮ አብረን እየጾምን ነው አይደል? የፍልሰታ ጾም በራሱ ከሰባቱ የአዋጅ አጽዋማት ውስጥ የሚመደብ ነው። እንደገና ደግሞ የረቡዕና የዓርብ ጾም ደግሞ ጾመ ድህነት ተብሎ ከሰባቱ አዋጅ አጽዋማት ውስጥ የሚመደብ ነው። ስለዚህ አንድ ሰው የፍልሰታን ጾም እየጾመ እንደገና ደግሞ የማንን ጾም ይጾማል ከተባለ የረቡዕና የዓርብን የጾመ ድህነትን ጾም ይጾማል። ስለዚህ ከጾም ላይ ጾም ይደረባል ማለት ነው። ይህም ብቻ አይደለም። በሌሎቹም የአዋጅ አጽዋማት በጌታችን በመድኃኒታችን በኢየሱስ ክርስቶስ አብይ ጾምን ብንመለከት እንደዚሁ ነው። በተመሳሳይ አብይ ጾምን እየጾምን ረቡዕና ዓርብን የጾመ ድህነትን እንደዚሁ አብረን እንጾማለን። ስለዚህ ቤተክርስቲያናችን ስርዓቷ በጣም የጎላ የተረዳ ነገር ነው ማለት ነው። በጾም ላይ ጾም ደርቦ መጾም ይቻላል። ስለዚህ በሁለተኛ ደግሞ አባቶች ሲያስተምሩ ምን ይላሉ?
ለምሳሌ ወደዚህ በልዩነት ስንመጣና የነቢያትን ጾም ስንመለከት 44 ቀን ነው። ህዳር 15 መንፈቀ ህዳር ይገባል። ከዛ በኋላ የሚፈሰከው በ29 ነው። 40ው ቀን ነቢያቱ የጾሙት ጾም ነው። እንደገና ደግሞ ሶስቱ አብርሃም ሶርያዊ የጾመው ጾም ነው። አንደኛው ደግሞ ጾመ ገሃር ነው። እንግዲህ አብርሃም ሶርያዊ የጾመው ጾም ሶስቱ ቀን ምን እንደሆነ ብዙ ትንታኔ መስጠት ይቻላል። ግን በአጭሩ ዋናው ትኩረታችን ጾመ ገሃር ላይ ስለሆነ እሱም ጾም የግብፅ ፓትርያርክ ነው አብርሃም ሶርያዊ። ያ የግብፅ ፓትርያርክ አብርሃም ሶርያዊ አንድ ፈተና ገጥሞት ነበረ። የሀገሩ ንጉሥ የግብፁ ከሊፋ ሌላ እምነትም ተከታይ ስለሆነ ለምንድን ነው እናንተ ክርስቲያኖች መጽሐፍ ቅዱሳችሁ ላይ እንደዚህ የሚል ተቀምጧል፣ የሰናፍጭ ቅንጣት ያክል እምነት ቢኖራችሁ ይህን ተራራ ተነቅለህ ወይም ተነስተህ ወደ ሌላ ቦታ ሽሽ ብትሉት ይሸሻል የሚል መጽሐፍ ቅዱሳችሁ ላይ ተቀምጧል። ነገር ግን ሲሸሽ አይተነው አናቅም፣ ስታሸሹም አይተን አናቅምና ይሄ ዝም ብላችሁ እየዘበታችሁ እየቀለዳችሁ ነው ወይ የሚል በጣም ከፍተኛ የሆነ ፈተና ገጥሞታል። በዚህን ጊዜ በእርግጥ ፓትርያርኩ ራሱ በጣም የተባረከና የተቀደሰ ሰው እንደሆነ አባቶች ያስተምራሉ። ነገር ግን ምንድነው ያለው? 3 ቀን ነበረ ጾምን ያወጀው ማለት ነው። 3 ቀን ጾም ካወጀ በኋላ እመቤታችን ቅድስት ድንግል ማርያም ተገልጣ ስምዖን የሚባል አንድ አይና ጫማ ሰፊ እንዳለ ነገረችው። ከስምዖን ጫማ ሰፊው ሄዶ ኧረ እንደው እባክህን እመቤታችን ቅድስት ድንግል ማርያም አንተ በዚህ ጾም በዚህ ጸሎት አብረን እንድሰግድ አብረን እንድንጸልይ ይፈልጋለን ብሎ ያን ጫማ ሰፊ ያናግረዋል። ስምዖን ጫማ ሰፊውም አይ ይሄማ ክብር የተገለጠብኝ ብሎ ለመሸሽም ፈለገ። ምክንያቱም ቅዱሳን ክብራቸው እንዲገለጥ አይፈልጉም። ማድረግ እየቻሉ ቅድስናቸው እንዲታወቅ አይፈልጉም። ልክ ገብረ ክርስቶስ ሁልጊዜም በየ14 በወሩ የምናስበው ከአቡነ አረጋዊ ጋር የምናስበው ጻድቅ እሱም ታስታውሳላቸው የንጉሥ ልጅ ነበረ። ጽድቅ ሰርቶ ጽድቁ ሲታወቅበት ሌላ ቦታ ነበር የሸሸው እና ጽድቃቸው እንዲታወቅባቸው አይፈልጉም። ከእነዚህ ቅዱሳን በጣም ብዙ ነገር እንማራለን። እኛ ብንሆን ዛሬ ትንሽም ሰርተን ያቺ ትንሽ ነገራችን ካልታወቀችልን፣ በቃ ጎሽ ካልተባለን፣ ቅዱስ ቅዱስ ጻድቅ ካልተባለን በቃ ሁሉ ነገር አይዋጥልንም፣ ደስ አይለንም። ጻድቃን ቅዱሳን ግን ስራቸው እንዲታወቅ አይፈልጉም። እግዚአብሔር ብቻ እንዲያውቃቸውና ስራቸው ደግሞ በሰማይ ብቻ ታውቆ ዋጋ እንዲያገኙበት ይፈልጋሉ። በምድር ከንቱ ሆኖ ከንቱ ውዳሴ እንዲሆንባቸው ስለማይፈልጉ ማለት ነው። እና አብርሃም ሶርያዊ ከጫማ ሰፊው ስምዖን ጋር ሌላውንም ሕዝብ ሰብስበው ጸሎት አድርገው በተለይ ደግሞ እመቤታችን ስትነግረው ለዛ ለፓትርያርኩ እንግዲህ እግዚአብሔር በተናቀው ላይ ይሰራል። ብዙ ጊዜ አሁን እኛ ጫማ ሰፊ ነው እንደዚህ ነው ይሄ ቀጥቃጭ ነው ይሄ ጠራቢ ነው እያልን የምንነቃቸው ሰዎች በእግዚአብሔር ዘንድ ትልቅ ቦታ እንዳላቸው ነው የሚያስረዳው። ስለዚህ ያ ስምዖን ጫማ ሰፊው ከአብርሃም ሶርያዊ ከፓትርያርኩ ጋር እንደዚሁ ሕዝቡን ሰብስበው ለ3 ቀን ጾመው ጸልየዋል። ከዛ በኋላ ተራራው ተነስቶ ፈልሷል። ያ ከሊፋውም ተመለከተ። እንዲያውም ያ ተራራ የሆነ ቦታ ላይ እንዲያው ያስቸገረኝ ወንዝ አለ እዛ ውስጥ እዛ ሄዶ ይቀመጥልኝና ግድብ ይሁንልኝ እንዳልቸገር ብሎ እዛም ወንዙን እንደገደበላቸው አባቶቻችን ያስተምራሉ። ስለዚህ 3ቱ የአብርሃም ሶርያዊ ጾም ተብሎ ይነገራል። በዚህ ዓመት 28 ጋድ ጾም ነች ማለት ነው። አንዷ ቀን 40ው ቀን የነቢያት ጾም፣ 3ቱ ቀን የአብርሃም ሶርያዊ፣ አንዷ ደግሞ ከ44ቱ ቀን ውስጥ የማን ጾም ነች ከተባለ ጾመ ጋድ ነች ማለት ነው። ስለዚህ እቺ ጾመ ጋድ ትጾማለች ማለት ነው። ሁልጊዜ በአዋጅ ጾም ውስጥ ሆኖ ይጾማል። ስለዚህ አንድ ብትሆንም በቤተ ክርስቲያናችን አስተምሮ አንድም ይሁን 40 ይሁን በንጽህና ከጾም ነው 7ቱም አጽዋማት እኩል በረከትን እኩል መንፈሳዊነትን እኩል መንፈሳዊ ፍሬን ያስገኝልናል። ስለዚህ በአግባቡ መጾም የኛ ፋንታ ይሆናል ማለት ነው። እንግዲህ ይሄ ከሆነ ጾመ ጋድ የጥምቀትም እንደዚሁ አለው። የጾመ ጋድ በ10 እንጾማለን፣ በ11 ደግሞ እንበላለን ማለት ነው። ነገር ግን ቤተክርስቲያናችን ትኩረቷ መብል ላይ አይደለም። አሁን እንዲያውም አባቶች ምን ይላሉ? በጾም በተከራከራችሁ ጊዜ አድሉ ለጾም አድሉ ይላሉ። ምክንያቱም እኛ ትኩረታችን የጌታችን የመድኃኒታችን የኢየሱስ ክርስቶስን ስጋና ደም መብላት ነው። ጾመን ብዙ ጊዜ ለበጉ ስጋ፣ ለፍየሉ ስጋ፣ ለከብቱ ስጋ ሳይሆን ትኩረት ማድረግ ያለብን ትኩረታችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ስጋውና ክቡር ደሙን መብላትና መጠጣት ነው ቢኖርብን። ለምን ጾመን መፈሰክ ያለብንም በቅዱስ ስጋውና በክቡር ደሙ እንጂ ስለምንበላው ስለምንጠጣው ነገር ብቻ ስለ ፍየሉ ስለ በጉ ጭንቀት ውስጥ መግባት የለበትም። ክርስቲያን ካገኘ ይበላል፣ ካላገኘ ብዙ ትኩረት አያደርግበትም።
እንዲሁ የገና የግድ በግ አርዶ ፍየል አርዶ በሬ አርዶ መብላት አለበት የሚል የቤተ ክርስቲያን አስተምሮም የለም። ብዙ ጭንቀቷም እሱ ስላልሆነ ማለት ነው። ስለ ስጋ ስለሚበላው ስለሚጠጣው አይደለም ቤተ ክርስቲያን፣ ስለ ሰማያዊ ኑሮ በሰማይ ያሉ ልብክሙ እያለች ነው በቅዳሴ ሁልጊዜ የምትናገረው። ስለዚህ ልቦናችሁ በሰማይ ይሁን፣ የቅድስና ስራ ስሩ፣ የበረከት ስራ ስሩ፣ መንፈሳውያን ሁኑ፣ የመንፈስ ፍሬ አፍሩ እያለች ቤተክርስቲያን እዛ ላይ ትኩረቷን ታደርጋለች እንጂ ስለሚበላው ስለሚጠጣው ነገር። ለዚህም ነው ማቴዎስ 6 ላይም ለነፍሳችሁ ስለምትበሉት ስለምትጠጡት ነገር አትጨነቁ፣ አታስቡ እያለ የሚናገረው። ስለዚህ ጭንቀታችን የምግቡ ላይ ሳይሆን የነፍሳችን መሆን መቻል አለበት፣ በእውነት ከሆነ ማለት ነው። የምንጾመው ስለ ነፍስ ነው። ስለዚህ ስለ ነፍሳችን የምንጾም ከሆነ ደግሞ ለነፍሳችን የሚያስፈልገውን ምግብ ቅዱስ ሥጋውና ክቡር ደሙን እሱን ለመብላት ጭንቀታችን ሊሆን ያስፈልጋል። ነገር ግን ያው መቼስ እኛ የስጋም የነፍስም ውህደት ናልና ለስጋም የሚያስፈልገንን ነገር በአስፈላጊው ጊዜ መበላት ባለበት ጊዜ መብላት፣ በመጠኑ መብላት፣ መጠጣት ባለበት ጊዜም በመጠኑ መጠጣት እንደ ቤተክርስቲያናችን አስተምሮ የተከለከልነው ነገር የለም። ስለዚህ ቅድስት ቤተክርስቲያናችን ነፃነት ሰጥታናለች ማለት ነው። ስለዚህ ስለምንበላውም ስለምንጠጣው መጥነን ሁልጊዜ በመጠን እንድንኖር ቤተክርስቲያናችን ሕጉን ስርዓቱን ሰርታልናለች። ስለዚህ በዛ ሕግና ስርዓት መሰረት መጓዝና መሄድ ያስፈልጋል ማለት ነው። በዋዜማው ጾመን ነው። አያችሁ፣ እንዲሁ ዝም ብላችሁ ራሱ ብሉ አላለችንም። በዋዜማው ጾማችሁ ብሉ። ስለዚህ ደስታም የሚገኘው መጀመሪያ ያዝነን ነው። ዛሬ የሚያዝኑ ብፁዓን ናቸው መንግስተ ሰማያት የእነርሱ ናትና በኋላ ይደሰታሉና። ስለዚህ በኋላ ለመደሰት እንግዲህ ዛሬን ማዘን ያስፈልጋል። ዛሬን ጾመን ነው ከዛ ነገ ደስታውን በጾም መቀበል ያለብን ማለት ነው። ስለዚህ ጾመን ነው ደስታ የምናገኘው። ጾመን ደስታ ይገኛል። ስለዚህ ስንጾም ቆይተን የጌታን ደስታ ደግሞ በመብል በመጠጥ በመጠኑ በመብላት በመጠኑ በመጠጣት ለስጋችን ለነፍሳችን ሐሴትን ደስታን በመፍጠር በዓሉን እናሳልፈዋለን። ይህ ደግሞ የሚፈቀድ እንጂ የሚከለከል አይደለም። ስለዚህ ጾመ ገሃድ ስንል ደግሞ ገሃደ ተገለጠ፣ ለምሳሌ ግህደም ሲል ተገለጠ ታየ ይላል። እንግዲህ በአንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 9 ላይ ቅዱስ ዮሐንስ ወንጌላዊ በመልእክቱ ምን ይላል? የዲያብሎስን ስራ ያፈርስ ዘንድ የእግዚአብሔር ልጅ ተገለጠ ይላል። ስለዚህ በልደቱ ተገልጧል። ክርስቶስ ስጋ መልበሱ፣ የእኛን ስጋ መዋሃዱ፣ ቃል ስጋ ሆነ የሚለው የቅዱስ ዮሐንስ ወንጌላዊ በምዕራፍ 1 ቁጥር 14 ላይ የተገለጠው እሱ በራሱ የተፈጸመበት የተዋህዶ ምስጢር የተፈጸመበት መገለጥ የተፈጸመበት ጊዜ ነው። ስለዚህ የክርስቶስ ሰው መሆን በራሱ መገለጥ ነው፣ አስተርእዮ ነው። ከዚህ አንጻር ገሃድ ቢባልም መገለጥ ነው። ምክንያቱም ጾሙ ራሱ በይፋ ነው የምንጾመው። በዋዜማው በይፋ እንጾመዋለን። እንደገና ደግሞ በማግስቱ በይፋ እንበላለን። ያ ራሱ በይፋ በግልጽ እንጾማለን፣ በግልጥ እንበላለን። ከዚህ አንጻር ገሃድ ሊባል ይችላል። እንደገና ጌታችን በልደቱ የጌታችን ሰው መሆን፣ እንደገና ደግሞ በጥምቀቱ ምስጢረ ሥላሴ ተገልጧል። የማቴዎስ ወንጌል ምዕራፍ 3 ቁጥር 16-17 ስንመለከተው ዝንቱ እቱ ወልዴ ዘአፈቅር ይላል። አብ በደመና ሆኖ የምወልደው ልጄ ይህ ነው ሲል ይናገራል። መንፈስ ቅዱስ ደግሞ በርግብ አምሳል ከራሱ ላይ እንዳረፈ ይናገራል። ወልድ ደግሞ በዮርዳኖስ ቆሞ በዮሐንስ እጅ ሲጠመቅ እንመለከተዋለን። ስለዚህ ምስጢረ ሥላሴ የተገለጠበት ስለሆነ ገሃድ ይባላል ማለት ነው። በዋዜማው ቅዳሜና እሑድ ካልሆነ በቀር በሌሎች ቀናት እስከ ምሽት ጾመን ቢቻል ደግሞ አክፍለን ቅዱስ ሥጋውና ክቡር ደሙን ተቀብለን በዓሉን በደስታ በሐሴት ብናሳልፍ ቤተ ክርስቲያናችን በጣቱን ሰርታልናለች። በዚህ ስርዓት ስንጓዝ ደግሞ እንጠቀማለን። እንዲሁ አንዳንዶች በጣም በሚገርም ሁኔታ እንደ አይሁድ ልማድ እንደ መብላት ላይ ትኩረት የሚያደርጉ አሉ። እኛ ጾመን ነው ራሱ ለስጋ የሚያስፈልገውን ነገር እንደ ክርስቲያን መብላት ያለብን እንጂ ዝም ብለን ብቻ መብላት ላይ አተኩረን እንደ እንስሳ መሆን የለብንም። እንደ መላእክትም ደግሞ ጾምን ለምደን ከዛ በኋላም ደግሞ የመላእክትን ዓለም የመላእክትን ኑሮ ስለምንኖር በዛ ማንነት ራሳችን መቅረጽ ራሳችን ማነጽ ከመንፈሳዊ ሰው አንጻር ይሄ ይጠበቃል። ይሄ ገሃድን የምንጾመው ልደቱን ለማግኘት ነውና ስለ ልደቱም ጥቂት ነገር እንላለን። ልደት ስንል እንግዲህ የጌታችን የመድኃኒታችን ኢየሱስ ክርስቶስ ልደት ምን ይላሉ አባቶች ሲያስተምሩ? ባህታዊ ልደት፣ ልዩ ልደት ይሉታል። ብቸኛ ልደት። ይሄ ልደት ማንም አልተወልደውም። ለምሳሌ አምላክ ሰው መሆኑ በራሱ ይሄ በጣም አስደናቂ ነገር ነው። አምላክ በትህትና ከሰማያት ወርዶ ሰው መሆኑ በጣም ያስደንቃል። እንዲሁም ይህን አባቶች ሲያስተምሩ ሐሳስ ማለት በራሱ ሐሰሰ ፈለገ ማለት ነው። ስለዚህ ሐሰሰ ፈለገ ፈልጎን መጣ። እኛ አልፈልገው ብለን ዕፀ በለስ በልተን ሞትን ለራሳችን ስንመኝ ራሱ ክርስቶስ ደግሞ ለእኛ ሕይወትን ተመኘና ፈልጎን መጣ።
የሞትነውን እኛን ወደ ሰው ማንነት ሊመልሰን መጣ፣ ፈልጎን መጣ፣ እያንኳኳ መጣ ማለት ነው። ስለዚህ አዳም አይቴሃሎ አዳም ወይ ወዴት ነህ ብሎ ያኔ እንደፈለገው ወዴት ነህ እያለ ባላዋቂ ስጋ ተገልጬ በኋላ አድንሃለሁ ማለቱ እንጂ ክርስቶስ የማያውቀው ነው አይደለም። ያኔም ዕፀ በለስ እንደበላ ተደብቆ አዳም ወይ ወዴት ነህ እያለ መጣ። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ እኛን ፈልጎ መጣ። ፀሐይ አንግሏ በታኅሳስ ወር ዝቅ እንደሚል ጌታችን መድኃኒታችን ኢየሱስ ክርስቶስም ከሰማያት ዝቅ ብሎ በምድር ላይ በአጭር ቁመት በጠባብ ደረት ተወስኖ በትሕትና ወረደ እንዲል በትሕትና ወርዶ ከድንግል ማርያም እንደተወለደ አባቶቻችን ያስተምራሉ፣ መጽሐፍ ቅዱስም ይመሰክራል ማለት ነው። ይህ በጣም ትልቅ ትሕትና ነው። ይህ በጣም ያስደንቃል። በእውነት መንክር ስብሐተ ልደቱ፣ የልደቱ ነገር ያስደንቃል፣ ይደንቃል እያለን ጌታችን መድኃኒታችን ኢየሱስ ክርስቶስን በጣም በመደነቅና በመገረም ነው ልደቱን የምናስበው እንጂ በቃ እንደ ሰውኛ ልደት አይደለም። ልደቱ ባህታዊ ልደት፣ ብቸኛ ልደትም የተባለው ከዚያ አኳያ ስለሆነ በፍጹም ድንግልና እመቤታችን ቅድስት ድንግል ማርያም ከመጽነሷ በፊት ድንግል፣ ስትጸንስ በጸነሰች ጊዜም ድንግል፣ ከጽንሰትም በኋላ ድንግል፣ ከመውለዷ በፊት ድንግል፣ በወለደችውም ጊዜ ድንግል፣ ከወለደችውም በኋላ ድንግል፣ በፍጹም ድንግል እናትም ድንግልም የተባለች እመቤታችን ቅድስት ድንግል ማርያም ጌታችን መድኃኒታችን ኢየሱስ ክርስቶስ በፍጹም ድንግልና ስለተወለደ ነው። ስለዚህ በፍጹም ድንግልና የተወለደ ማንም የለም። ይሄ ልደት ወደፊትም አይከሰትም፣ በፊትም አልነበረም። ስለዚህ ይሄ ባህታዊ ብቸኛው ልደት ይባላል። ለዚህ ነው መንክር ስብሐተ ልደቱ እያልን ሁልጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስን የምናመሰግን። እንግዲህ የእሱ ልደት ልዩ ልደት ነው። ቅዱስ ሉቃስም በወንጌሉ ምዕራፍ 2 ቁጥር 11 ጀምሮ እንደምትመለከቱት ጌታችን መድኃኒታችን ኢየሱስ ክርስቶስን የልደቱን ነገር ሲናገር ምን ይላል በወንጌሉ? እነሆ ዛሬ በዳዊት ከተማ መድኃኒት እርሱ ጌታ ክርስቶስ ጌታ የሆነ እርሱ ተወልዶላችኋል ይላል። ይህም ምልክት ይሆን ዘንድ በጨርቅ ተጠቅልሎ ታገኙታላችሁ በማለት ይናገራል። የሚገርም ነው በእውነት ጌታችን መድኃኒታችን ኢየሱስ ክርስቶስ ልደቱ አስደናቂ ነው። መድኃኒት የሆነ ጌታ የሆነ ተብሎ የተነገረው አሁን እኮ በጌታ ላይ ስለተወለደ ከሰው ስለተወለደ ዝቅ አድርገው አማላጅ ነው ብሎ የሚመለከቱ አሉ። ጌታ የሆነ ተብሎ ተነግሯል። መድኃኒት የሆነ ተብሎ ተነግሯል። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ብለንም የምንጠራው ሉቃስ ራሱ ባስቀመጠው መሰረት ዛሬ በዳዊት ከተማ መድኃኒት እርሱ ጌታ የሆነ ተወልዶላችኋል። ይህን የምስራች የተናገሩት ደግሞ መላእክት ናቸው። ይህን ደስታ የተናገሩት ደግሞ መላእክቱ ናቸው። ስለዚህ ጌታ መድኃኒት የተባለ ክርስቶስ ነው። ለዚህ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ እያልን የምንጠራው ከዚህ የተነሳ ነው። መጽሐፍ ቅዱስ ላይ የተመሰከረውን ያለውን የተቀመጠውን ከራሳችን አፍልቀን ከሀሳባችን አቅንተን አይደለም የተናገርነው። መጽሐፉ ላይ ያለው እንደገና ዝቅ ብሎ ምን አለ? ይህ ምልክት የሆነ ዘንድ በጨርቅ ተጠቅልሎ በግርግም ታገኙታላችሁ ይላል። በጣም የሚገርም እኮ ነው። ዛሬ አይደለም የነገስታት ልጆች እኛ እንኳን ተራ ሰዎች የምንወለድበትን ስፍራ እናቶች በጣም ተንከባክበውን የተለየ ቦታ ተመርጦልን በጣም በልዩ ሁኔታ በእንክብካቤ አይደለም የምንወለደው። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን የተወለደበትን ቦታ አስቡ። ቤተልሔም በጣም ብርድ ቦታ ነው። በጣም ቀዝቃዛ ስፍራ ነው ቤተልሔም። ቀዝቃዛነቱ ብቻ አይደለም፣ የከብቶች በረት ነው። ሽታ አለው የከብቶች በረት። አስቡት እንዴ! በጣም እኮ ደስ የማይል ቦታ ነው በሰውኛ አገላለጽ። ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ግን ግርግም ስፍራው ነበረች። ቤተልሔም መንግስተ ሰማያት ሆነች ያሉ እኮ ለዛ ነው። መንግስተ ሰማያት ክርስቶስ እዛው ቦታ ላይ ተወልዷልና ቤተልሔም መንግስተ ሰማያት ሆነች። ቤተልሔም ሰማይ ሆነች። መላእክትና እረኞች በህብረት ዘመሩባት፣ ሐሴት አደረጉባት። ያቺ ቤተልሔም ጌታ የተወለደባት ልዩ ስፍራ ሚክያስ በምዕራፍ 5 የተናገረላት ወአንቲኒ ቤተልሔም ምድረ ኤፍራታ ኢትትሃቲ እምነገሥተ ይሁዳ፣ አንቺ ቤተልሔም ከይሁዳ ነገስታት አታንሽም፣ ንጉሥ ክርስቶስ ከአንቺ ይወጣልና ዘይወፅእ ንጉሥ ምዝበ እስራኤል፣ የእስራኤል ንጉሥ ከአንቺ ይወጣልና ተብሎ የተነገረልሽ አንቺ ቤተልሔም ምንኛ ታድለሽ፣ ምንኛ ታደልሽ፣ በጣም የታደልሽ ነሽ። ንጉሥ ክርስቶስ የተወለደብሽ፣ አምላክ የተወለደብሽ፣ በእውነት አንቺ ቤተልሔም ምንኛ የተመሰገንሽ ነሽ እያሉ አባቶቻችን በጣም በተመስጦ ያደንቃሉ የጌታን ልደት። በእውነት በጣም አስደናቂ እኮ ነው። በግርግም መጣል፣ በግርግም መወለድ
ዓለምን የፈጠረ በጨርቅ ሰማያትን የሚጠቀልለው ጌታ በጨርቅ ተጠቀለለ። እሳተ መለኮት በጨርቅ ተጠቀለለ። ለዚህም ነው ፍጹም ሰው ፍጹም አምላክ መሆኑን ለማስረዳት ጌታችን መድኃኒታችን ኢየሱስ ክርስቶስ በጨርቅ ተጠቀለለ። አውራ ጣቱንም አሰረችው ይላል። በኋላ እንደሚታሰር በኋላ እንደሚንገላታ በዕለተ ዓርብ መከራ እንደሚደርስበት ያኔ ገና በሕፃንነቱ አውራ ጣቱን እናታችን እመቤታችን ቅድስት ድንግል ማርያም አሰረችው ሲል ይናገራል። ስለዚህ ዓለምን ሰማይን የሚጠቀልል ምድርን የሚጠቀልላት እንደ ኳስ የሚጠቀልላት ጌታ እሱ ግን በጨርቅ ተጠቀለለ። ይህ እኮ በጣም አስደናቂ ነው በእውነት። እግዚአብሔር ሰው ሳይሆን ሰው አድርጎ ቢፈጥረን ሰው አልሆነ ስንለው ፍጹም ሰው ሆኖ እንደገና ወደ ሰውነታችን ማዕረግ መለሰን። እኛ ታዲያ ሰዎች መች ሰው ሆን? እኛን ሰው ለማድረግ እንኳን ተመልሶ ሲመጣ በፊት ገነትን ያክል ቦታ ሰጥቶ ራሱን ያክል ጌታ ሰጥቶ በገነት ለዘላለም እንድንኖር በገነት ሐሴት እያደረግን እንድንኖር ስፍራዋን አዘጋጅቶ ከዛ ግን እኛ መጽንና ጸበለስን በልተን ከሰውነት ተራ ወጣን። እንደገና ደግሞ ሰው ለማድረግ ራሱ ፍጹም ሰው ሆኖ ሲመጣ አሁንም ደግሞ አልተቀበልነውም። አይገርም? የሰው ልጅ ጭካኔን አስቡት። እንስሳቱ ያኔ ላምና አህያ በበረቱ ውስጥ ሆነው ጌታችን የፈጠርከን አምላካችን የፈጠርከን ፈጣሪያችን አንተማ ይበርድ ዘንድ አይገባም ብለው በትንፋሻቸው ሲያሞቁት ትንፋሻቸውን ሲገብሩለት ለኛ መጥቶልን እኛን ለማዳን የማይድኑት እንስሳት ያን ሲያደርጉ መንግስተ ሰማያት ገነት የማይገቡት እንስሳት ይህን ሲያደርጉ ገነት ለማስገባት የመጣልን ሰዎች ግን እኛ ጨከንበት። ልደቱንም ለማየት እዛው አጠገብ ሆነን ለማየት አልጓጓንም። በጣም የሚገርም ነበረ። እረኞች ነበሩ የጓጉት። አብዛኛው ሰው ግን አንቀላፍቷል። ቤተልሔም እኮ ሌሊቱ 6 ሰዓት ብርሃን ሆኗል። ብርሃን ለብሳለች። አያችሁ? ለምንድን ነው ታዲያ ጌታችን መድኃኒታችን ኢየሱስ ክርስቶስ በጨለማ የተወለደው ከተባለ እኮ በሌሊት የተወለደው ለምንድን ነው ቢል ፍጹም ጨለማ ላይ ነበራችሁ ሲለን ሕዝብ ዘይነብር ውስተ ጽልመት ወጽላሎተ ሞት ብርሃን አብይ ሰረቀ ላዕሌሆሙ እንዳለ ቅዱስ ኤፍሬም በውዳሴ ማርያም። በጨለማ ይኖር የነበረ ሕዝብ ብርሃንን አየ እንደተባለ በፍጹም ጨለማ ውስጥ እንደነበርን በኃጢአት ጨለማ ውስጥ እንደነበርን በዲያብሎስ አገዛዝ ውስጥ በክፋት ሰንሰለት ውስጥ እንደነበርን ሲያስረዳን በሌሊት ተወለደ። ከዛ ደግሞ ብርሃን ይሄው መጣውላችሁ፣ በእኔ ዘንድ ጨለማ የለም፣ በእኔ ዘንድ ጽልመት የለም፣ እኔ ብርሃን ነኝ ሲለን ብርሃን ዘበአማን ዘያበርህ ለኩሉ ሰብ፣ ለሁሉ የሚያበራው ለዓለም ሁሉ የሚያበራው ብርሃን እኔ ነኝ ሲል ጌታችን መድኃኒታችን ኢየሱስ ክርስቶስ ሌሊቱን ብርሃን አደረገው። ስለዚህ በሌሊት ተወለደ ማለት ነው። መላእክቱ በህብረት ዘመሩ። ያኔ በጣም ደስ ተሰኙ። በጌታ ልደት እኮ አንፈራጾ ሰብአ ሰገል የጥበብ ሰዎች በጣም በደስታ በሐሴት ዘመሩ። ዘለሉ ሲል ያው መንፈሳዊ ሐሴቱን መንፈሳዊ ደስታቸውን ለመናገር እንጂ ከፍ ከፍ እንደምንለው ዛሬ በዝማሪያችን ላይ በጥምቀቱም በበዓላትም ሲሆን ዝም ብለን እስክስታ እንደምንወርደው በጣም ከፍ ከፍ እያለን እንደምንዘለው አይደለም። በመንፈሳዊ ሐሴት ውስጥ ሆነው በፍጹም ፍቅር ሆነው እግዚአብሔርን አመሰገኑ ተብሎ ነው የሚገለጸው። ስለዚህ ሰብአ ሰገል በጣም በደስታ ዘመሩ። እረኞች በጣም በደስታ ዘመሩ ከመላእክት ጋር። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ። ሰባቱ መስተጻረራን የምንላቸው ሰማይና ምድር፣ ሰውና መላእክት፣ ነፍስና ስጋ በራሱ ተጣልቶ ነበረ። ስለዚህ እነዚህ መስተጻረራን እነዚህ ጠላቶች የታረቁበት ጌታችን መድኃኒታችን ኢየሱስ ክርስቶስ ተወልዶ እኛ የተወለድንበት ከኃጢአት ጨለማ ወጥተን ብርሃንን የተጎናጸፍንበት ወደ ሰላም የተመለስንበት ሰላማችን ያትን የነበረው ወደ ሰላም የተመለስንበት ሰላማችን ያገኘንበት ሰላማዊ ኢየሱስ ክርስቶስ የተወለደበት ብርሃን ትልቅ በዓል ነውና ይህን በዓል በመንፈሳዊ ማንነት በጽድቅ በቅድስና በንጽህና ማክበር አለብን። ሰው ልደት ሲባል ብዙ ጊዜ ወይ በዓል ሲሆን የሚያከብረው በምንድን ነው ከተባለ በጣም በመብላት በጣም ከመጠን በላይ በመጠጣት በስካር ይህን ማሳለፍ እኮ በእውነት ልደቱን አለማወቅ ነው። በጌታ ልደት እንዴት ነው የምንሰክረው? በጌታ ልደት እንዴት ነው ከመጠን በላይ በልተን የምናስቀይመው? በእውነት ይሄ ልክ አይደለም። ክርስቲያን ሁልጊዜ በመጠኑ ነው መኖር ያለበት። እንዴት ነው የጌታ ልደት ተብሎ
መንፈሳዊ በዓሉ ላይ በጭፈራ በዳንኪራ በሌላ በናይት ክለብ በዘፈን በዳንኪራ የምናሳልፈው ለምንድን ነው? ይሄ እኮ በጣም እግዚአብሔርን እያስከፋ ነው እኮ። ሰውነታችን እያስከፋናት እኮ ነው። መንፈሳዊ በረከት እያጣንበት እኮ ነው። በመንፈሳዊ በዓል እንዴት በዓለም ዳንኪራና በዓለም ሙዚቃ ራሳችንን እናሳልፈዋለን እንዴ? በባለ ልደቱ ቤት በቤተ ክርስቲያን ከማህሌቱ ጀምሮ ተገኝተን አዳር ተገኝተን ቅዳሴው ሌሊት ነው። ቅዳሴውን አስቀድሰን ነው እንጂ መመለስ የሚጠበቅብን። መንፈሳዊ ስራ በመስራት ነው እንጂ ማሳለፍ የሚጠበቅብን። በመንፈሳዊ በዓል ሌላ ዓለማዊ ስራማ በፍጹም ከኛ ይጠበቅብን። በእውነት በክርስቶስ ክርስቲያን የተሰኘን ክርስቶስ ተወልዶ እኛ ክርስቲያኖች በክርስቶስ ቤት እንጂ ሌላ ቤት ላይ ለምን እንገኛለን? ክርስቶስ የማይገኝበት በኃጢአት ስፍራ ለምን እንወድቃለን? በእውነት ይህን ማድረግ የለብን። እንደ ሰላም ለኪ ሚዲያ መልእክታችን ነው። በመንፈሳዊ በረከት በመንፈሳዊ ሐሴት እንድናከብረው ይፈለጋል። እንግዲህ ከእመቤታችን ከቅድስት ድንግል ማርያም የተወለደው ጌታ አብ የወለደውን ነው የወለደችው። ቀዳሚው ቃል ውእቱ እንዳለ ቅዱስ ዮሐንስ ወንጌላዊ በመጀመሪያ ቃል ነበረ ተብሎ የተነገረለት ያ ቃል መጀመሪያው የማይታወቅ መጨረሻውም የማይታወቅ ሰማይና ምድርን የፈጠረው ከሁሉ አስቀድሞ የነበረው ከፍጥረታት በፊት የነበረው ከአብ የተወለደው በባህሪ በኋላ ደግሞ ድህረ ዓለም ከድንግል ማርያም የተወለደው ጌታችን መድኃኒታችን ኢየሱስ ክርስቶስ እርሱ ነው። አብ የወለደውን ድንግል ማርያም ደግሞ በስጋ ወልደዋለች። አብ በባህሪ ወልዶታል፣ ድንግል ማርያም ደግሞ በስጋ ወልደዋለች። ይህ ልደት ደግሞ ቀዳማዊ ልደቱ መቼ ታወቀ ቢል ልደት ቀዳማዊ ታውቀ በዳህራዊ ልደት። ቀዳማዊ ልደቱ ከአብ መወለዱ የታወቀው በዳህራዊ ልደት በድንግል ማርያም ነው። ስለዚህ መገለጥም ስንል ይሄ ነው ማለት ነው። ስለዚህ የጌታችን የመድኃኒታችን ኢየሱስ ክርስቶስ ድህረ ዓለም ከድንግል ማርያም ያለ አባት የተወለደው ልደት ቅድመ ዓለም ከአብ ያለ እናት የተወለደው ልደት አሳውቆናል። ይህ ልደት ልዩ ልደት ነው። ስለዚህ የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓል ብለን በእውነት በሌላ ነገር መንፈሳዊ ነገርን ባልተለበሰ መንፈሳዊ ማንነትን ባልተጎናጸፈ ነገር ማክበር በፍጹም ከኛ አይጠበቅም። ስለዚህ ልደቱን በባለ ልደቱ ቤት በክርስቶስ ቤት በቅድስት ቤተ ክርስቲያን ተሰብስበን አክብረን ቅዱስ ሥጋውና ክቡር ደሙን በልተን ጠጥተን እንድናከብረው የአምላካችን ቅዱስ ፈቃድ ይሆንልን። አሜን። ሚዲያችን መርጣችሁ ስለምትከታተሉን በእግዚአብሔር ስም እናመሰግናለን። ሰላም